የማህበረሰብ መከፋፈሎችና የተቋማት መዳከም የደረሰው እንደ ሀገር ጥራት ያለው ትምህርት ባለመኖሩ ምክንያት እንደሆነ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። ፕሮፌሰር ብርሃኑ ይህን የተናገሩት ዛሬ በተካሄደው የአዲስ አበባ ዩኒቨርሲቲ የተማሪዎች ምረቃ ስነ ስርዓት ላይ ነው። ሚኒስትሩ ፕሮፌሰር ብርሃኑ በምረቃ ስነ ስርዓቱ ባደረጉት ንግግር ሀገሪቱ አሁን ላለችበት ችግር ለታሪክ ጠባሳ ምክንያቱም የትምህርት ጥራት ችግርና የግብረ ገብነት መጓደል ነው ብለዋል። የሀገሪቱ የሰው ሀብት፣ የክህሎት፣ የሞራልና የግብረ ገብነት መሰረት ተዳክሟል ያሉት ሚኒስትሩ ተቋማትም የዚህ ችግር ማሳያ ሆነዋል ይላሉ። ጥራት የሌለው ትምህርት መዘዙ በክፍል ውስጥ ብቻ የሚቀር አይደለም። ዛሬ በአይናችን የምናየው እጅግ አደገኛ የታሪክ ጠባሳ የማህበረሰብ መከፋፈልና የተቋማት መዳከም ዋነኛው መነሻ ነው ተብሎ መውሰድ እንችላለን። አንድን ትውልድ በእውቀትና በስነ ምግባር ሳይቀርጹ ማውጣት ለሀገር የሚተርፍ መዋቅራዊ ቀውስ እንደማዘጋጀት ይቆጠራል። በዚህ ምክንያት በሀገራችን ዛሬ የሀገሪቱ ታላቅ ሀብትና ሞተር መሆን የነበረበት የሰው ኃይል በእውቀት በፈጠራና በክህሎት ሳይጣነጽ የትውልዱ የሞራልና የግብረ ገብነት መሰረት በመናጋቱ የጋራ አብሮነትና ማህበራዊ ኃላፊነት ጠፍቶ እኔ ከሞትኩ ሰርዶ አይብቀል የሚል አደገኛ ግለኝነት ተስፋፍቷል። በአጠቃላይ የሀገሪቱ የሰው ሀብት፣ የክህሎት፣ የሞራልና የግብረ ገብነት መሰረት ተዳክሞ የሀገር ጥቅምና አገራዊ ስሜት ዋጋ ያጡበት ሁኔታ ተፈጥሯል። ይህ የሞራል ቀውስ ደግሞ በቀጥታ ወደ መንግስት መስሪያ ቤቶችና ተቋማትም ዘልቆ ገብቶ ተቋማቱ ህዝብን በቅንነት በታማኝነትና በፍትሃዊነት የሚያገለግሉ የዜጎች መታመኛ መሆናቸው ቀርቶ ሙስናና አድሏዊ አሰራር የሰፈነባቸው እንዲሆኑ ሰፊውን ማህበረሰብና ተገልጋዩን ህዝብ የሚያንጓጥጥ የሚንቅና የሰው ልጅ ክብርን የሚያዋርድ አደገኛ የሞራል ውድቀት እንዲሰፍንም ከፍተኛ አስተዋጽኦ አድርጓል። በሀገሪቱ ያሉ የትምህርት ጥራት፣ የሞራልና የግብረ ገብነት ችግር ለመፍታትና የተሻለ ትውልድ ለመፍጠር የተለያዩ የለውጥ ስራዎች የተከወኑ እንደሆነም ፕሮፌሰር ብርሃኑ ጠቁመዋል። ዘርፈ ብዙ ስብዕና ያለው ትውልድ ለመፍጠር በትምህርት ሴክተሩ የተለያዩ የሪፎርም ተግባራት ተጀምረዋል። ስኬታማ ልምዶችን በመውሰድ የተጀመሩት የሪፎርም እርምጃዎች ገና ሙሉ ለሙሉ ያላለቁ፣ ነገር ግን ተስፋ ሰጪ በሆነ መልክ እየተተገበሩ የሚገኙ ሲሆን የወደፊት የኛ እውነተኛ ስኬት የሚረጋገጠው አዳዲስ ዕውቀቶችን በራሳችን ምድር ላይ ማፍለቅ ስንችል፣ ዕውቀትን ከጽኑ ስነ ምግባርና ግብረ ገብነት ጋር አዋህደን ለተማሪዎቻችን ማስተማር ስንችልና የትምህርት ስርዓታችንን ሙሉ በሙሉ የህዝባችንን ጥቅም ማዕከል ያደረገና ማህበረሰባዊ ችግሮቻችንን የሚፈታ ማድረግ ስንችል ብቻ በመሆኑ በዚህ ረገድ ትኩረት ሰጥተን እየሰራን እንገኛለን። ይህንን የለውጥ እርምጃ የጀመርነው ችግሩን ከመሰረቱ የሚፈታ አዲስ የትምህርትና ስልጠና ፖሊሲ በማውጣት ሲሆን በዚህም መሰረት አዲሱ ስርዓተ ትምህርት በብቃት ላይ የተመሰረተ ሀገር በቀል ዕውቀትን፣ የሙያና የቀለም ትምህርትን እንዲሁም የግብረ ገብ ትምህርትን ያካተተ ሆኖ ተቀርጿል። ስርዓተ ትምህርቱ ትምህርትን ከምርትና ከተግባር ጋር በማሰናሰል ትውልዱ የ21ኛው ክፍለ ዘመን የሚጠይቀውን የላቀ ዕውቀትና ክህሎት እንዲጨብጥ ለማድረግ ታስቦ የተዘጋጀ ነው። ሌላው በትምህርት ዘርፉ እየወሰድናቸው ካሉ የሪፎርም ተግባራት እጅግ ወሳኙና የትምህርት ስርዓቱን ከመሰረቱ የሚያሻሽለው በቅድመ አንደኛ ደረጃ ትምህርት ላይ የወሰድነው እርምጃ ነው። ትምህርት የትውልድ ቀጣይነት ጉዳይ በመሆኑ መሰረቱ ሊጣል የሚገባው ከታችኛው እርከን ነው። በመሆኑም ለቅድመ አንደኛ ደረጃ ትምህርት ልዩ ትኩረት ተሰጥቶታል። በሌላ በኩል አሁን ላለው የትምህርት ጥራት ችግር ምክንያት ከሆኑት መካከል የትምህርት ቤቶች የትምህርት መርጃ መሳሪያዎችና የተሟላ መሰረተ ልማቶች አለመኖር መሆኑን ጠቅሰዋል። ሚኒስትሩ እንዳሉት አብዛኞቹ ትምህርት ቤቶች የተሟላ መሰረተ ልማቶች የሏቸውም። እንደ ሀገር በተካሄደው ኢንስፔክሽን ጥናት ከአገሪቱ አንደኛና መካከለኛ ደረጃ ትምህርት ቤቶች እስከ 86 በመቶ በላይ እንዲሁም ከሁለተኛ ደረጃ ትምህርት ቤቶች ውስጥ ከ71 በመቶ በላይ የሚሆኑት ለመማር ማስተማር ሂደት የሚያስፈልጋቸው መሰረታዊ ግብአቶችና መሰረተ ልማት የሌላቸው መሆኑ ተረጋግጧል። ይህንን አሳዛኝ እውነታ ይዞ የምናስበውን የትምህርት ጥራት ማረጋገጥ ስለማይቻል ከዚህ በኋላ ለሚገነቡ ትምህርት ቤቶች በፖሊሲ ደረጃ አዲስ ስታንዳርድ በማውጣት በቂ መማሪያ ክፍሎች፣ የስፖርት ማዘውተሪያዎች፣ የተግባር ልምምድ ቦታዎችና የእርሻ ማሳዎች ያሏቸው ዘመናዊ ተቋማት እንዲገነቡ አዲስ የኢትዮጵያ ትምህርት ቤቶች ዲዛይን በኢትዮጵያ አርክቴክቶች ማህበር እንዲዘጋጅ በማድረግ ሞዴል ትምህርት ቤቶች እየተገነቡ ይገኛሉ። ለ76ኛ ዙር ያስተማራቸውን ተማሪዎች ያስመረቀው የአዲስ አበባ ዩኒቨርሲቲ በመጀመሪያ ዲግሪ 3542፣ በሁለተኛ ዲግሪ 2241 እንዲሁም በሶስተኛ ዲግሪ 377 ተማሪዎችን በድምሩ 6417 ተማሪዎችን በዛሬው ዕለት አስመርቋል።